እግዚኣብሔር ዝፈትወኩም እግዚኣብሔር ትፈትዉ ኩላትኩም ኣቦታት ኣዴታት ኣሕዋትን ኣሓትን ኩላትኩም ብልዑል እግዚኣብሔር ሽም ምንፈትወኩም ደቂ እግዚኣብሔር ከመይ ውዒላትኩም ከመይ ቀኒኻትኩም ኣሜን። እግዚኣብሔር ኣምላኽ ሽሙ ዝተመስገነ ይኮነልና። ከም ኣምላኽና ከም እግዚኣብሔር ፈቃድ ብምሕረቱ ንሳልሳይ ሰሙን ዓብይ ጾም በፂሕና ኣለና እሞ ምኩራብ ተባሂሉ ዝተፀውዐ ዝተሰመየ ሰሙን እዩ። ብዛዕባ ቤተ መቅደስ ዝናገር ስለ ዝኾነ ኣብዚ ኣመልኪትና ዝተወሰነ ናይ እግዚኣብሔር ቃል ክንነጋገር ኢና። ንሱ እውን ኣብ መፅሓፍ ዘሎ ቃል ኣልዒልና ናይ ዮሃንስ ወንጌል ክንነጋገር ኢና። ምዕራፍ 2 ካብ ፍቅዲ 13 ዘሎ ቃል መልዕሊ ጌርና ክንርኢ ኢና። ወላዲተ ኣምላክ ቅድስተ ቅዱሳን በረከት ኣመላድነታ ኣይፈለየና ብነገር ኩሉ ተሓግዘና። ፋሲካ ኣይሁድ ቀሪቡ ነበረ እሞ ኢየሱስ ናብ ኢየሩሳሌም ደየበ። ኣብ ቤት መቅደስ ከዓ ኣቡዑርን ኣባጊዕን ርግብታትን ዝሸጡ መሽረፍቲ ገንዘብ እውን ተቐሚጦም ረኸበ። ካብ ገመድ ጭጉራፍ ተኒጉ ንኩሎም ኣባጊዕን ኣቡዑርን ኣብ ቤተ መቅደስ ኣውፅኦም። ንገንዘብ እቶም መሽረፍቲ እውን በተኖም፣ ነቲ ጠረጴዛ እውን ገምጠሎ። ነቶም ሸየጥቲ ርግብታት ድማ ነዙይ ካብዚ ኣልዕልዎ፣ ንቤት ኣቦይ ቤት ንግዲ ኣይትግበርዎ በሎም። ደቂ መዛሙርቱ ከዓ ቅንዓት ቤትካ በልዓኒ ዝብል ፅሑፍ ከም ዘሎ ዘከሩ። ሽዑ ኣይሁድ ነዚ ክትገብር ስልጣን ከም ዘለካ እንታይ ምልክት ተርእየና ኢሎም ሓተትዎ። ኢየሱስ ድማ ነዚ ቤተ መቅደስ እዚ ኣፍርስዎ፣ ኣነ ከዓ ብሰለስተ መዓልቲ ከልዕሎ እየ ኢሉ መለሰሎም። እቶም ኣይሁድ ድማ እዚ ቤተ መቅደስ እዚ ብ46 ዓመት እዩ ዝተሃንፀ፣ ንስኻ ዶ ብሰለስተ መዓልቲ ክተልዕሎ ኢኻ በልዎ። ንሱ ግና ብዛዕባ ቤተ መቅደስ ሰብነቱ እዩ ዝተዛረበ። ካብ ምውታን ምስ ተስአ ደቀ መዛሙርቱ ስለዚ ከም ዝበሎም ዘከሩ። በቲ ቃል መፅሓፍ በቲ ኢየሱስ ተዛረቡ ድማ ኣመኑ። ብወልዲ ዝኣመነ ናይ ዘለኣለም ሂወት ኣለዎ፣ ብወልዲ ዘይኣመነ ግን ናይ ዘለኣለም ሂወት የብሉን ኢሉ ጎይታ ንደቀ መዛሙርቱ መሃሮ። እዚ ኣብ ምኩራብ ተባሂሉ ዝፅዋዕ ሰሙን ናይ መጀመርታ ኣብ ቤተ ቅዳሴ ኣብ ቤተ ክርስቲያን ኣብ መቅደስ ዝንበብ እዩ። ሰሙኑ እውን እግዚኣብሔር ኣምላኽ ቀዲሙ ነቲ ሰውነትና ቤተ መቅደስ ከመይ ኣፅርዩ ከመይ ቀዲሱ ከም ዝመረፀና ዘርኢ እዩ። ከመይ ገይሩ ሰሙን ከም ዝቀደሶ ቤተ መቅደስ ቤተ እግዚኣብሔር መሕደሪ እግዚኣብሔር እምበር ናይ ሸፋቱ ናይ ዓመፀኛታት ክኾን ከም ዘይግብኦ ኣብ ቤተ መቅደስ ዘሎ ጉዳይ ነጊሩና ኣሎ። ክርስቶስ ኣምላኽና ጥሪ 11 ምስ ተጠምቀ ከይወዓለ ከይሓደረ ናብ ገዳመ ቆሮንጦስ ከይዱ እዩ ፀይሙ። ጾሙ ምስ ወድአ እውን ልክዕ የካቲት 20 ጾሙ ምስ ፈፀመ የካቲት 20 እዩ ናይ ጎይታና መድሓኒና ኢየሱስ ክርስቶስ ወዲኡ የካቲት 21 ካብ ገዳመ ቆሮንቶስ ወፂኡ ኣሎ። ሰንበት የካቲት 23 እቲ ኣብ ዶኪማስ ዝነበረ ሰሉስ እዩ ነይሩ። ኣብ ዶኪማስ ኣብ ቤተ ዶኪማስ ዝነበረ
መርዓ ኣብኡ ተረኺቡ ነቲ መርዓ ዝነበረ ማይ ናብ ወይኒ ደዊጡ ካብዚ ብምቕጻል ናብ ቤተ መቕደስ ኸይዱ ኣሎ። ናብ ቤተ መቕደስ ዝኸደሉ እዚኣቶም ኩሉ ምስ ፈጸመ እዩ ቤተ ክርስቲያን ሰርዓትልና ስርዓት እዚ ምኩራብ ዝተባሃለ ሰሙን ኣብ ናይ ዓብይ ጾም ሳልሳይ ሰሙን ክኾን ዋላ ብስርዓት ዝተደንገገልና ተኾነ ነገር ግን ጎይታና መድኃኒና ኢየሱስ ክርስቶስ ጾሙ ጾይሙ ቤተ ዶኪማስ እውን ባሪኹ ድሓር ናበይ እዩ ዝኸደ ናብ ቤተ መቕደስ እዩ ዝኸደ ንሱ ኣብ ገዳመ ቆሮንቶስ ዝተወሰነ ግዜ ን40 መዓልቲ ን40 ለይትን ጸኒሑ ናብ ቤተ መቕደስ ክኸይድ ከሎ ኣብ ቤተ መቕደስ ዝረኸቦ ነገር መሕዘኒ እዩ ነይሩ። ፋሲካ ቀሪቡ ነይሩ። ፋሲካ ኣይሁዳውያን ናይ ኣይሁዳውያን ፋሲካ ቀሪቡ ስለ ዝነበረ ያው ካብ ቀደም ኣትሒዞም ዘምጽዎ ፋሲካ ዘኽብሩሉ ጉዳይ ነይሩ እዩ። ስለዚ እቲ ፋሲካ ንከኽብሩ ኣይሁዳውያን እንዳተለዓዓሉ እዮም ነይሮም። ሽዑ ኢየሱስ ግን ናብ ኢየሩሳሌም ደየበ ይብል ናብ ኢየሩሳሌም ደየበ ናብ ኢየሩሳሌም ደይቡ ኣብቲ ቤተ መቕደስ ይግበር ዘሎ ነገር ግን ኣዝዩ መሕዘነይ ስለ ዝነበረ ከመይ ከም ዝገሰጾም የርእየና ኣሎ። ኣብቲ ቤተ መቕደስ እግዚአብሔር ክኾን ዝኣዘዞ ኣብ ቤተ መቕደስ ንሳቶም ግን እቲ ቤተ መቕደስ ካሊእ ነገር ገይሮምዎ ዕዳጋ ገይሮምዎ ረኺብዎ እዩ። ስለዚ በዚ ስራሕ ኣይሁዳውያን ክርስቶስ ኣምላኽና ከም ዝተቃወመ የርእየና ኣሎ። ኣብቲ ቤተ መቕደስ ክድይብ ከሎ ኢየሱስ እቲ ቤተ መቕደስ ዕላማኡ ረሲዑ ስራሑ ረሲዑ ካሊእ ዓለም ገይሮምዎ ነይሮም። እዚ ናይ መጀመርታ ቤተ መቕደስ ዝሰርሐ ሰሎሞን እዩ። ድሕሪ ሰሎሞን ግዝኣት ኣይሁዳውያን ብሃገሮም ክውረር ከሎ ከይተረፈ ተማሪኾም ናብ ዝኸድሉ እዋን ኣብ ዝተበታተንሉ ዓዲ ኣብ ዝኸድዎ ኩሉ እንዳተኣከቡ ቤተ መቕደስ እንዳሰርሑ ድንኳን እንዳተኸሉ ይነብሩ ወይ ከዓ የምልኹ ነይሮም እና እቲ ቤተ መቕደስ ቤተ ጸሎት እዩ። መጻሕፍተ ሙሴ ዝንበብሉ እዩ ነይሩ። ናይ ሙሴ መጻሕፍቲ እንዳንበቡ ተኣኪቦም ብሕልፊ ቀዳም እዚ ኣገልግሎት እዚ ይረኽቡ ነይሮም። ናይ ነቢያት መጻሕፍቲ እውን እንዳንበቡ ናይ ዳዊት መዝሙራት እውን እንዳንበቡ ይጸናንዑ ነይሮም እዮም ኣይሁዳውያን በዚ መንገዲ ይጸናንዑ ነይሮም። እግዚአብሔር ኣምላኽ ክህቦም እግዚአብሔር ኣምላኽ ክገብረሎም ዝተናገረሎም ቃል ሁሉ ንኽፍጸም ብተስፋ ይጸናንዕሉ ዝነበሩ ስፍራ እዩ እቲ ቤተ ኣይሁድ ወይ ከዓ ቤተ መቕደስ ኢሎም ዝፅውዕዎ ዘለዉ ኣይሁዳውያን እቲ ናይ ሽዑ ቤተ መቕደስ ዝነበረ በዚ መንገዲ ዝጸናንዕሉ እዩ ነይሩ እና እዚ ግብሪ ግን ረሲዖም ክርስቶስ ኣብዛ ምድሪ እዚኣ ይመላለሰላ ኣብ ዝነበረ ግን እቲ ቤተ መቕደስ ዕላማኡ ረሲዑ መሸጢ መለወጢ ኮይኑ ነይሩ። ኣባጊዕ ኣብዑር ኣብቲ ቤተ መቕደስ እቲ ኣገልግሎት እቲ ናይ እግዚኣብሔር ኣምልኾ ተሪፉ መሽረፍቲ ኩሎም ኣብዚኣቶም ኣብዛ ቤተ መቕደስ ኩሉ ንዓለም
ይጓይ ነይሩ እዩ ንዓለም ይጓይ ነይሩ እዩ እዚ ኸዓኒ ኣብቲ ናይ መጽሓፍ ቅዱስ ታሪኽ ከም እንርእዮ በዓለ ፋሲካ ኢሎም ዝፅውዕዎ ኣይሁድ እቲ ናይ ቅጫ በዓል ዝተባሃለ እዩ ናይ ቅጫ በዓል እዚ በዓል እዚ በዓሎም ክርስቶስ ኣያፅላኣሎምን እቲ በዓሎም ኣይተቆጥዐሎምን እዩ ነገር ግን ኣይሁድ ቀሪባ ነይራ ኣይሁድ ዘኽብሩላ ፋሲካ እታ ናይ ቅጫ በዓል ቀሪባ ስለ ዝነበረት ናብኡ ከይዱ ኣኽቢሩ እዩ ጎይታና መድሓኒና ኢየሱስ ክርስቶስ ኣብ ሉቃስ ወንጌል ክንሪኦ ከለና ምዕራፍ 22 ናይ ኣይሁድ ፋሲካ ቀሪባ ስለ ዝነበረት ናብኡ ከይዱ ኢየሩሳሌም ኣኽቢሩ እዩ እና ኢየሱስ ክርስቶስ ናይ ኣይሁድ ሕጊ ከፍርስ ኣይመፀን ናታቶም ቤተ መቕደስ ከፍርስ እውን ኣይመፀን እቲ ሕጊ ሙሴ ክፍፅም እዩ ዝመፀ እቲ ይገብርዎ ዝነበሩ ኩሉ ናይ እግዚኣብሔር መልእኽቲ ንምዃኑ መረጋገፂ ክህቦም እታ ናይ መጀመርታ ሕጊ ናይ ባዕሉ ሕጊ ከም ዝኾነት ኣረጋጊፅሎም እቲ ሕጂ ዝህቦም ዘሎ ሕጊ እውን ናይ ባዕሉ ምዃኑ ከረጋግፀሎም እዩ መፅኡ ነይሩ ነዚ እውን እዩ እታ ቤተ መቕደስ ኣብኣ ዝነበረ ክፉእ ነገር ገልቢጡ ጭጉራፍ ነቲጉ ዘባረሮም እና ኣይሁዳውያን ግን ሓደ ንሞት ክሲ ካብ ዘብቅዖ ሓደ ነገር እንታይ እዩ ቤተ መቕደስ ከም ድሌትና ክንገብር ንምንታይ ስኺሉ ዘይገደፈና ንምንታይ ናይ ቤተ መቕደስ ኮይንና ንረኽቦ ጥቕሚ ከይንረክብ ገበረና ኢሎም ከዓኒ ቤተ መቕደስ እዚ ዓፍርስዎ ኢሉ ተዛሪቡ ኣሎ ቤተ መቕደስ ሰሎሞን ይፍረስ ይብለሉ 46 ዓመት ዝተደኸመሉ ቤተ መቕደስ ይፍረስ ክብል ክዛረብ ሰሚዕናዮ ኢሎም ናይ ሓሶት ምኽሪ ዘቕረብሉ እውን በዚ እዩ ምክንያቱ ኢየሱስ ክርስቶስ ኣፍራስ ሕጊ ኣምሲሎም ስኢሎም ነቶም ጸላእቲ ኣሕሊፎም ንምሃብ ስለ ዝነበረ ዕላማኦም ግን እግዚኣብሔር ኣፍራስ ሕጊ እዩ ከይብልዎ ምእንታን እውን እቲ ናይ ቅጫ በዓል ተባሂሉ ዝፅዋዕ በዓሎም ኣኽቢርዎ እዩ ምክንያቱ እቲ ይገብርዎ ዝነበሩ ብእግዚኣብሔር ሙሴ ዝበለኩም ነገር ኩሉ ሓቂ እዩ ክብል ምእንታን ማለት እዩ ኣብ ኦሪት ዘሌዋውያን ብመጀመርያ ወርሒ ኣብ መበል 14 መዓልቲ እስራኤላውያን ናይ መጀመርታ ወርሖም ብናይ መጀመርታ ወርሖም ኣብ 14 ዕለቱ ናይ እግዚኣብሔር ፋሲካ ክገብሩ ከም ዝግብኦም ብመጀመርያ ወርሒ ብ14 እታ ዝገበርዋ ቀደም ኣብ ደብረ ሲና ኣብቲ ምድረ በዳ ፋሲካ ክገብሩ እግዚኣብሔር ንሙሴ ኣዚዝዎ ነይሩ እና ናይ እስራኤል ደቂ ነዚኣ ጉዳይ ፈፂሞምዋ እዮም ስለዚ ናይ ኣይሁድ መጀመርያ ወርሒ ሚያዝያ እዩ ናይ መጀመርያ ወርሖም መዓዝ እዩ ሚያዝያ እዩ እንግዲህ መጽሓፍ ቅዱስ ካብ ዝረኸብናዮ መረዳእታ እንተኮይኑ ሚያዝያ 14 ናይ ኣይሁድ ፋሲካ እዩ በታ ቀዳመይቲ ወርሖም ኣብ መበል 14 ዕለት በዓለ ኒሳን እንዳተባሃለ ዝፅዋዕ በዓሎም ዘኽብሩላ እዮም ነይሮም ስለዚ ኣቦታቶም ብዝወሰንዋ ውሳነ ሙሴ ካብ እግዚኣብሔር ተቐቢሉ ብዘምፃእ ሕጊ ኣብታ ኢየሩሳሌም ዘላ ቤተ መቕደስ ካብ ዓለም ኩሉ ተኣኪቦም ዘኽብሩላ በዓል ነይራ ኢየሱስ ክርስቶስ እውን በዓል ንከኽብር እዩ ናብታ ኢየሩሳሌም ዝደየበ ኢየሩሳሌም ከም ትፈልጥዎ ብ40 መዓልቲ እጉለ ርግቢ ሒዙ ከይደሎ ብ12 ዓመቱ ናብ ቤተ መቕደስ ከይደሎ በዚ ሕጂ ዝኸደሎ ዕድሚኡ ከዓኒ ብ30 ማለት እዩ ብ30 ዕድሚኡ ምስ ተጠምቀ ከይወዓለ ከይሓደረ ምስ ተጠምቀ ናብ ቤተ መቕደስ እዩ ዝኸደ ናይ ዱኪማስ መርዓ ባሪኹ ናብታ ቤተ መቕደስ እዩ ዝኸደ ስለዚ ኣብቲ ቤተ መቕደስ ክኸድ ዘሎ ከምቲ ሙሴ ዝሰርዖ ኣብታ ናይ ሙሴ ደብተራ ወይ ከዓ ኣብታ ናይ ሙሴ ድንኳን ከምታ ኣብ ናይ ኖህ መርከብ ከምኡውን ኣብ ናይ ኩሎም ቅዱሳን ኣቦታትና ዝነበሮ ስራሕ ከይኮነስ ዝነበረታ ቤተ መቕደስ ተለዊጣ በዚ ኩሉ ነገር ተበላሽያ ስለ ዝረኸባ ክርስቶስ ኣምላኽና
እዚ ጉዳይ እዚ ኣብታ ቤተ መቕደስ ፈጺሙ ኣሎ። ፍጹም ነቶም ኩሉ ነገር ገይሮም ጠረጴዛ ገይሮም ይሸውጡን ይልውጡን ዝነበሩ ኩሉ ነቶም ዋዕር ብጭጉራፍ ነቲጉ ንኩሎም ኣባጊዕን ኣቡዑርን ካብ ቤተ መቕደስ ኣውፅኦም ንገንዘብ እቶም መሽረፍቲ እውን በተኖ። ኣብ ኢየሩሳሌም ከይዱ በዓል ፋሲካ ኣይሁድ ቀሪቡ ስለ ዝነበረ ክኸድ ክሪኦ ገሎ ግን እቲ ቤት እግዚኣብሔር እቲ ቤት ኣቦታትና ንእግዚኣብሔር መምለኺ ዝሰርሕዎ ተለዊጡ ናይ ንግዲ ስፍራ ኮይኑ ረኸቦ እና እዚ ጉዳይ እዚ ኣዝዩ ሕዚንዎ ንኣምላኽና ንእግዚኣብሔር ኣብኡ ዝነበሩ ኩሉ በቲ ዝነተጎ ጭጉራፍ ከም ዝሳጎጎም ንርኢ ኣለና። እና እዚ ኢየሱስ ክርስቶስ ኣቡዑርን ኣባጊዕን ኢሉ ዝፅውዖ ዘሎ ካብ ቤተ መቕደስ ውፅኦም እዩ ዝብል ዘሎ እዚ ጎይታና መድሓኒና ኢየሱስ ክርስቶስ ኣባይ ናባኻትኩምን ኣብ ኣዳም ልቢ ሰፊሩ ንዘሎ ዲያብሎስ ከም ዘሳጎጎ እዩ። እዚኦም ናይ ኣጋንንቲ ምሳሌ እዮም። ቤተ መቕደስ ሰውነትና መሕደር እግዚኣብሔር ዝነበረ ኣጋንንቲ ኣብ ሰውነትና ሓዲሮም የሳቅዩና ስለ ዝነበሩ እቲ እግዚኣብሔር ዝኸብረሉ ውስጣዊ ሂወትና ኣጋንንቲ ኣትዮም የሳቅዩና ስለ ዝነበሩ እግዚኣብሔር ነዚኣቶም ብቃሉ ብስልጣኑ ከም ዘሳጎጎም እዩ ዝነግረና። ነዚ ከዓ ንወዲ ሰብ ከድሕን ወዲ ሰብ ሂወት ናይ እግዚኣብሔር ቤት ክኾን ይግብኦ እምበር እዚ ናተይ ፍጡር ዝኾነ ኣጋንንቲ ክፃወትዎ የብሉን ኢሉ እግዚኣብሔር ነቶም ኣጋንንቲ ገሪፉ ከም ዘባረሮም እዩ እቲ ምስጢሩ። ነገር ግን ብላዕሊ እቲ ናይ መፅሓፍ ከም ዝነግረና ዘሎ ግን ኣብ ቤተ መቕደስ ዝነበረ ናቶም ክፉእ ስራሕ ዝሰርሑ ዘለዉ ጠረጴዝኦም ገምጢሉ ነቶም መሽረፍቲ ኩሉ በቲኑ ነቶም ሸየጥቲ ርግብታት ኩሉ ኣልዕልዎ ካብዚ እቲ ናይ ኣቦየ ቤት ናይ ንግዲ ቤት ኣይትግብርዎ ኢሉ መቸም ናይ ኣቦኡ ፈቃድ ክፍፀም ዝመፀ እዩ እሞ ዝምለኸላ እግዚኣብሔር እታ ናይ እግዚኣብሔር ቤተ መቕደስ ሰውነትና ረኺሳ ስለ ዝነበረት እስመ ቅንኣተ ቤትከ በልኣኒ ዝብል ፅሑፍ ኣብ ዳዊት ተቐዲሙ ዳዊት ስለ እግዚኣብሔር ቤት ቀኒዑ ዳዊት ስለ እግዚኣብሔር ፍቅሪ ኢሉ ዳዊት ስለ ኣምላኹ እግዚኣብሔር ኢሉ ቤተ እግዚኣብሔር ኩሉ ኣስተኻኺሉ እዩ። ጣዖታት ዝሓዙ ኩሉ ጣዖቶም ንኽደርብዩ ገይሩ እዩ። ብካልእ ኣምልኾ ዘለዉ ኩላቶም ብእግዚኣብሔር ከምልኹ ናይ እግዚኣብሔር ቤት ቅንዓት በሊዕዎ ዳዊት ዝተኻኺልዎ ዳዊት ሰሪሕዎ ዝነበረ ወዲ ዳዊት እዩ እሞ ኣምላኽና ክርስቶስ እውን እቲ ዳዊት ቅኑዕ መንገዲ እንዳኸደ ዝነበረ ነቶም ደቁ እውን ዝቕኑዕ መንገዲ ክምረሑ በዚ ቅኑዕ መንገዲ ንክኸዱ ነጊርዎም ዝነበረ እግዚኣብሔር ናይ ሙሴ ቃል ረሲዖም ናይ ዳዊት ቃል ረሲዖም ናይ ኖህም ቃል ረሲዖም በቦታቶም መንገዲ ስለ ዘይኸደ እግዚኣብሔር በዚ ተቆጥዐ። እቲ ሰውነትና ብርብዓን ብሰማንያን ብዝተቐበልናዮ ካልኣዋይ ልደት ንሕና ኩላትና እግዚኣብሔር መኽበሪ ክኸውን ሰውነትና ቤተ መቕደስ እግዚኣብሔር ክኸውን እግዚኣብሔር ዝሃበና ምናልባት ካብቲ እግዚኣብሔር ዝሓሰበልና ካብቲ እግዚኣብሔር ዝገበረልና ውፂና እንተኮይንና እግዚኣብሔር ከይቁጣዕ ሎም እውን ኩላትና ክንጥንቀቕ ይግባአና። እዚ ቤት ናይ ኣቦይ ቤት ደኣ እምበር ናይ ንግዲ ቦታ ኣይኮነን ኢሉ ገሲፁ ከም ዘባረሮም ይነግረና ኣሎ። ንስኻትኩም ግን እዛ ቤተ መቕደስ ናይ ሌባን ናይ ሽፍታን ገዛ ገይርኩምማ ኢኹም። ስለዚ እዚ ናይ መቕደስ ስፍራ እግዚኣብሔር ዝምለኸሉ ስለ ዝኾነ ኣብዚ ናይ ዓለም ጉዳዩ ክትከናውንሉ የብልኹምን። ናይ ዓለም ስራሕቲ ናከናውንሉ ካልእ ስፍራ ኣለኩም። እግዚኣብሔር ኣብዚ እቲ ንግዶ ኣይኮነን ዝተቃወሙ። እግዚኣብሔር ኣብዚ እዞም ናይ ሰባት ስራሕቶም ኣይኮነን ዝተቃወሙ። ኣብቲ ዘይግባእ ቦታ ብምግባሮም እምበር መብዛሕቲና ዘይግባእ ነገር ገይርና ንሰውነትና ክንጎድኣ ከለና እግዚኣብሔር በዚ ይቁጣዕ እዩ። እታ ቤተ መቕደስ ንኣገልግሎት እግዚኣብሔር እያ። ነገር ግን እቲ ናይ ንግዲ ስፍራ ናብ ካሊእ ክኾን እንዳተገብኦ ንሳቶም ግን ናበእዮም ገይሮምዎ ናብታ ቤተ መቕደስ። ሎሚ እውን ቤተ መቕደስ እግዚኣብሔር ናይ ንግዲ መሳርሒ ዝገበርዋ ሰባት ኣለዉ።
ቤተ መቅደስ እግዚአብሔር ቤተ እግዚአብሔር ንነብስና ጥቕሚ እንረኽበላ ንነብስና ረብሓ እንረኽበላ ክንገብራ እንዳተገባአና ሎሚ ኣብዚ ማእኸል ዓዲ እንርእዮ ታቦት ተሸኪምካ ቤተ እግዚአብሔር ከፊትካ ንስጋዊ ጉዳይካ ትልውጠሉ ናይ ስጋ ድኽነትካ እተወግደሉ ከም ንግዲ ስፍራ ዝተቆፀትርሉ ዘመን እዩ። ሎሚ እግዚአብሔር ዝናትና ግብሪ ተርእዩ እንታይ ክገብረና ይኽእል? ሽዑስ ነቶም ኣይሁዳውያን ብጭጉራፍ ነቲጉ ኣባሪርዎም ነቶም ርግብን ዋንሱን ዝሸጡ እውን ኪዱ ካብዚ ኢሉ ርሒቕዎም ገሲፅዎም። ሎሚ ግን እግዚአብሔር እዚ ስራሕና ዝርእዩ ካብ ምድረ ገጽ ጥፊኡ ካብ መንግስቱ ሰማይ እውን ከይፈልየና ብጣዕሚ ዘፍርሕ እዩ። ታቦት ተሸኪምካ እቶም ካህናት ታቦት ተሸኪሞም ቤተ እግዚአብሔር ተኸፊታ ሙሉእ መዓልቲ ክልመን ዝወዓለሉ መንገዲ ኣሎ። እዚ ከዓ ካብ ዝገርመኩም ተለሚኑ ናይ ግለ ሰባት ናይ ውልቀ ሰባት ሂወት ንምልዋጥ ውልቀ ሰባት ብዝዘርፍዎ እቲ ገንዘብ እንኳ በይከም ዝውዕል ዘይፍለጥ ኦዲት በዘይግበረሉ መንገዲ እታ ቤተ መቅደስ ንግዲ ቤት ተገይራ ኣላ። በዚ ከዓ ቤተ ክርስቲያን መራሒ ኮይንካ ንኽትቕመጥ እንኳ ዝኽፈል ዘሎ ዋጋ ክረአ ከሎ እታ ቤተ ክርስቲያን ከመይ ናብ ንግዲ ስፍራ ከም ዝተለወጠት እዩ ዘርእየና። ንእግዚአብሔር ንኽተገልግል ገንዘብ ትኸፍለሉ ዘመን ዝበፃሕናሉ ግዜ እዩ ዘሎ። እዚ እንታይ እዩ መልዐሊኡ? ከፊሉ ዝኣቱ ሰብ ካብታ ቤተ ክርስቲያን ክሰርቆ ዝደልየ ክምዝብሮ ዝደልየ ኣሎ ማለት እዩ። በዚ ምክንያት ከዓ እታ ቤተ መቅደስ እግዚአብሔር ናይ መንፈሳዊ ስራሓ ገዲፋ ናይ ዓለም ጉዳይ ናይ ዓለም ሸቐጥ ናይ ዓለም ንግዲ እተከናውን ኮይና ኣላ ማለት እዩ። ካብዚ ንላዕሊ ውርደት የለን፣ ካብዚ ንላዕሊ ሞት የለን። እዚ ዓብይ ውርደት እዩ። ብዘመንና ዝበፃሕናዮ ናይ ክርስትና ሂወት ዘሕዝን እዩ፣ ብጣዕሚ ዘሕዝን እዩ። ስለዚ ወገናተይ እታ ቤተ መቅደስ ንዘይግባእ ዓላማ ክነውዕላ ከለና እግዚአብሔር ብነገር ኩሉ ይህወኽ እዩ። ኣምላኽና ቤተ መቅደስ ዘለና ኣገልገልቲ ብሕልፊ ሎሚ እውን ከምዞም ኣይሁዳውያን ምናልባት ካብኦም ንላዕሊ እውን ክኾን ይኽእል እዩ ቤተ እግዚአብሔር እንዳተዳፈርና ዘለናዮ ግዜ እዩ ዘሎ። ብጣዕሚ ከቢድ ዘመን ማለት እዩ። እግዚአብሔር ኣብ ቤቱ ዝዳፈሩ ሰባት በዓል መን እዮም ተተባሂሉ ብዙሕ ግዜ ኣገልገልቲ ኢና። ሰባት ክትርኹ ከለዉ እንታይ ይብሉ? ወዲ ቀሺ ስያ እግዚአብሔር ኣኩ ይመስሎ ኢሎም ይዛረቡ። ኣገልገልቲ እግዚአብሔር ሓጢአትናን ምሕረትናን ሸፊኑ ስለ ዘቕረበና ነገር ግን ሓጢአትና እግዚአብሔር ዝፈትዎ ዝመስለና ሰባት ኣሉና። ኣብታ ቤተ መቅደስ እግዚአብሔር እውን ይዳፈሩ ዝነበሩ በትሽዑ ብኣገልግሎት ዝነበሩ ከም ዝኾኑ መብዛሕትኦም ታሪክ ይሕብር እዩ። እቲ ምእመን ነታ ቤተ መቅደስ ክፈርሓ ከሎ እቲ ኣገልጋሊ ግን ነታ ቤተ መቅደስ ይደፍራ ኣሎ። ሎሚ እንኳስ ኩሉ ተዳፊርዋ እዩ። ንቤተ እግዚአብሔር ዘለዎ ክብረ ካብ እቲ ካህን ንላዕሊ ከዓ ምእመን እውን ዝተዳፈረሉ ዘመን ፍርሃተ እግዚአብሔር ዘይብሉ ምእመን ዝተፈጥረሉ ዘመን ተናጊርካ ዘይተስማዓሉ ምሂርካ ሓንጎሎም ዘይትልውጠሉ ዘመን ኢና በፂሕና ዘለና። ናታ ቤተ መቅደስ ናብ ዘይድሊ ዓላማ ከይዳ ነይራ እያ። ሽዑ እዩ ክርስቶስ ነቲ ቤተ መቅደስ ዝግበር ዘሎ ስራሕ ሁሉ ገላቢጡ ዝደረበዮ። ስጋዊ ነገር እትግልገሉላ ከይኮንትስ መንፈሳዊ ነገር እትግልገሉላ እያ ኢሉ ተቆጢዑ። ክርስቶስ ናብታ ቤተ መቅደስ ክኣቱ ከሎ ዝተገላበጠ እዩ ነይሩ። ካብቲ መንፈሳዊነቱ ንላዕሊ ስጋዊ ጉዳይ ዝፍፀመላ ናይ ስጋ ተቋም ኮይና ረኺብዋ። ሎሚ እውን ስጋና እግዚአብሔር ቀዲስናን ባሪኽናን ከምኡውን ብእግዚአብሔር ስጋን ደምን ቀዲስና ንዘለኣለም መንግስቲ ዝፈጠረና ንሕና ከዓኒ ንዓለም ጉዳይ እንዳፃዓርና ሞት ከይመፃኣና ኩላትና ናብ ልቦናና ክንምለስ ይግባአና።
ሎሚ እግዚአብሔር ሰውነትና ቤተ መቅደስ ገይሩ ዝሃበና ካብ መንፈሳዊነቱ ንላዕሊ ስጋዊነቱ ጠንኪሩን በርቲዑን ዘሎላ ህይወት ኮይናትና ኣላ ካብዚ ንላዕሊ ሞት የለን ካብዚ ንላዕሊ ውርደት የለን ሞት ኣብ ቅድሜና ኮይኑ እንዳርአናዮ ሎሚ መንእሰይ ሁሉ ብመዓልቱ ዝሞተሉ ዕድመ ንበረከት ዘይብሉ ዘመን ዕድሜ ዝሓፀሮ ዘመን ኮይንና ንበረከት ስራሕ ካብ ምንልዓል ንሓጢኣት ስራሕ እንለዓዓል ሰባት ኮይንና ኣሉና እቲ ቤተ መቅደስ ሰውነትና እግዚኣብሔር ክመፅእ ከሎ ብዘይግባእ መንገዲ ከይድና ከይረኽበና ጥንቃቐ የድሊ እዩ እዚ ተዓብይ ጥፍኣት ከዓኒ ክንሪኦ ከለና እታ ናይ ምኩራብ ወይ ከዓ እታ ናይ ቤተ መቅደስ ሓለፍቲ እውን ከምህሩ ፈቃደኛታት ዘይነበሩሉ ኣምሂሮም እውን ከስምዑ ዘይከኣልሉ ግዜ እዩ ነይሩ ኣብ ቤተ መቅደሱ ከምዛይ ትግበሩ እግዚኣብሔር ከይቀስፈኩም ኣብ ቤተ መቅደስ ከምዘይ ይግበርን ኢሎም ብዘይ ምምሃሮም እውን እቶም ኣገልግልቲ እውን ይቁፅዑ እዮም ኣብ ቤተ እግዚኣብሔር ክንኸድ ከለና ሎሚ ታቦት ሒዞም እንዳዞሩ ካህናት እንኳ እቶም ምእመናን ከመይ ከም ዝቐርቡ ኣይተቕረቡ ኢልካ ንምዝራብ እንኳ ማንም ዝሰምዕ የለን ፍልይ ዝበለ ዘመን እዩ ሓቂ ዝሕዝ ዘለናዮ ዘመን ከዓኒ ፍልይ ዝበለ ዘመን እዩ ማንም ንማንም ከስምዖ ዘይክእል ዘመን እቲ መምህርን እቲ ተምሃራይን ማዕረ ዝኾነሉ ኣይትዛረብ ኣነ ፈልጦ እየ ዝበሃለሉ ዘመን ኮይኑ ኣሎ ስለዚ ሽዑ ክርስቶስ እዚ ስራሕ ክገብር ከሎ እንታይ ኮይኖም ተለማሚዶም እቶም ኣብ ቤተ ምኩራብ ዝነበሩ መገልገልቲ እንኳ ከይተረፉ ነዚ ጉዳይ እዚ ልክዕ እዩ ኢሎም እንኳ ክሕግዝዎ ፈቃደኛታት ኣይነበሩን ኣገልገልቲ እውን እኮ ቀደም ኣቦታትና ብዙሕ ይምህሩ ነይሮም ድሓር ግን ዝተወለዱ መምህራን ኩሉ ንመን እዮም ዝመስሉ ነቶም ምእመናን ወለዶም ስለ ዝኾኑ ፍርሓተ እግዚኣብሔር ስለ ዘይብሎም ከመይ ገይሮም ከስምዕዎም ይኽእሉ ስለዚ እቲ ሓጢኣት ከም ዝተፈቅደ መሲሉ እስካዕ ዝረአ ይኾነሉ ማለት እዩ ነዚ እዩ እዚ ዝገብሮ ዘሎ ኣምላኽና እግዚኣብሔር ንእግዚኣብሔር እንታይ ኣተወካ እስካዕ ምባል ዝበፅሕሉ ካብ ዝተለዓለ እዩ ተለማሚዶምዎ ዝነበሩ ሓጢኣት ስለ ዝኾነ እዚ ነገር ትገብሮ ዘለኻ ኣብ ቤተ መቅደስ ዘሎ ስርዓትና ተፍርስ ዘለኻ በየናይ ስልጣንካ እዩ ኢሎምዎ ሎቱ ስብሃት ንፈጣሪኻ ንእግዚኣብሔር ንኣምላኽካ ከይተረፈ እትሟገተሉ ግዜ መዓዝ እዩ ተባሂሉ ሰይጣን ኣብ ልዕሊኻ ክስልጥን ከሎ ሓጢኣት ኣብ ሂወትካ ክበዝሕ ከሎ እዩ ንእግዚኣብሔር ኣምላኾም በየናይ ስልጣን ኢሎምዎ እንታይ ከእተወካ ኢሎምዎ እዩ ይኽምዎ ዶ በየናይ ስልጣን ወንጌል ማቴዎስ ምዕራፍ 21 ካብ ፍቅዲ 23 ክንርኢ ከለና እዚ ስልጣን እዚ መን ይሂቡካ በየናይ ስልጣን እዩ ዝትገብር ዘለኻ ኢሎምዎ እዞም ፈሪሳውያን ልዕሊ 7,000 ከም ዝነበሩ ይንገረሎም ብታሪክ ናብታ ቤተ መቅደስ ኣትዮም የገልግሉ ዝነበሩ እዮም ብሕጊ ከምኡውን ብመንፈሳዊ መጻሕፍቲ ሙሴ በቃሎም ብምሓዝ ናይ ዓለም ሕጊ ምሁራን ኮይኖም ነቶም ኣዘዝትን ገዛእትን ኩሉ እንዳተለኣኣኹ ይገዝኡ ዝነበሩ እዩ እና እዚኣቶም እንታይ ኢሎምዎ መን እዩ ከምዚ ዓይነት ስልጣን ሂብካ ምክንያቱ ስልጣን ዝሓዙ እዮም ንሳቶም ዝኸበሩ ሃብታማት እውን እዮም ብክልተ ገፅ ዝበልዑ ብመንፈሳዊ ፍልጠት ዘለዎም መጻሕፍቲ ኦሪት መጻሕፍቲ ሙሴ ብምፍላጥ ከምኡውን ብዓለም ከዓ እዚ ናይ ሕጊ ጉዳይ ሰባት ብሕጊ ክምርሑ ምእንታን በቶም መንግስታት ኩሉ ቶም ኣብ ኢየሩሳሌም ይገዝኡ ዝነበሩ ናይ ሮማውያን ግዛኣት ኩሉ ንኣቶም እውን ተለኣኽቲ ብምዃን መጻሕፍቲ ትንቢት ብምግላጽ ዝፍለጡ እዮም ስለዚ እዚኣቶም ካብኣቶም ንላዕሊ የለን ናይ ክብሪ ልብሲ ተኸዲኖም ኣብ ክዳውንቶም ኩሉ ናይ ኦሪት ጥቕስታት ገይሮም ኣብ ዕዳጋ እንዳዘወሩ ናይ ክብሪ ቃል ክንገረሎም ዝደልዩ ግብዛት ትዕቢተኛታት እዮም ነይሮም እና እዚኣቶም እዮም ንእግዚኣብሔር ብምንታይ ስልጣን ምን ብዝሃበካ ስልጣን ኢኻ እዚ ትገብር ዘለኻ ኢሎም ኣብ ልዕሊ እግዚኣብሔር ቃል ክዛረቡ ዝደፈሩ ሓጢኣት ክበዝሓና ከሎ
ናይ እግዚአብሔር አምላኽነቱ እንኳ ከይንርዳእ ትዕቢት ይሞልአና ፈርዖን እንታይ እዩ ዝበለ ብትዕቢቱ እግዚአብሔር ህዝቢ እስራኤል አይለቅም እግዚአብሔር ዝበሃል እውን አይፈልጥም ክብል ብትዕቢት ዝተናገረ ኣብታ ባሕሪ ኤርትራ ሰጢሙ ተሪፉ እዩ ትዕቢት መሊኣ ንጥፍኣ ስለ ዝኾነት ኣብ ልዕሊ እግዚአብሔር ቃል ክትናገር ተደፋፍረካ እያ መገዛ ምድራዊ ጥቕሚ ክብሉ ኢሎም እግዚአብሔር መን ኢኻ እንታይ ከእተወካ እዚ ክትገብር መን ፈቐደልካ ኢሎም ኣብ ልዕሊ እግዚአብሔር ኣጉረምረሙ ኣብ ልዕሊ እግዚአብሔር ቃል ተናገሩ ከምዚ ዓይነት ትዕቢት ዝመልአና መዓዝ እዩ ሓጢአት ኣብ ልዕሊ ሓጢአት ክንገብር ከለና እግዚአብሔር ብነገር ኩሉ ምስ ቅዱሳን ላሰርሐ ዝነበረ ንሳቶም እውን ናብ ኢየሩሳሌም ወፂኡ በዓል ከኽብር ዝወፀ ኣምላኽ እዩ ነይሩ ግን ፍጹም እቶም ኣቦታቶም ዘይገበርዋ ስራሕ እንዳፈጸሙ ንባዕሎም ከም ስልጡናት ቆፂሮም ሎሚ ኣብ ቤተ መቅደስ ዝግበር ዘሎ ነገር እዚ ኣይትግበሩ ክበሃል ከሎ ኣቦታትና እንታይ ፈሊጦም ንሳቶም ቀደም በተድሑር ዘመን ስለ ዝነበረ እንዳበልና ንህይወትና ዘበላሸና ሰባት እኮ ኣለና እዚ ሓሶት እዩ ኣቦታትና ብመንፈስ እግዚአብሔር ተመሪሖም እዚ ኩሉ ስርዓት ሰሪሖምልና ሎሚ ኣብ ከምዚ ብኩርዓት ኮይንና ክንዛረብ ዝገበሩልና እውን ኣቦታትና እዩ ሕጊ እግዚአብሔር ሓልዮም ቃል ኣምላኾም ኣኽቢሮም ንሰዓት ዘብፅሑና ሎሚ ንሕና ዝስልጠና መሲሉና ዝሰይጠና ሰባት ኣሉና እታ ቤተ መቅደስ መዝረፊት ኮይናላ እታ ቤተ መቅደስ መእደቢት ኮይናላ እታ ቤተ መቅደስ እግዚአብሔር ዝኸብረላ ከይኾነስ ሓጢአት ዝፍጸመላ መናፍቃን ዝሞልኡላ መጻወቲ ኣጋንንቲ ዝኾኑ ሰባት ዝዕንድሩላ ሎሚ ተናጊሩ ዘይውዳእ ተጻሒፉ ዘይውዳእ ታሪኽ ኣብ ቤተ መቅደስ ኣሎ ኣብ ቤተ መቅደስ ሰዶማውያን ዝነገሱላ ኮይና ኣላ እታ ቤተ መቅደስ እግዚአብሔር ኣዝዩ ዝጽየፎ ነገር ዝፍጸመላ ኮይና ኣላ ሎሚ እዚ ኩሉ ከይንዛረብ ኣፍና ዝተተሓሓዝና ሰባት ኮይና ኣለና ኣብ ቤተ መቅደስ ዝግበር ዘሎ ጉቦ ሙስና ኣብ ቤተ መቅደስ ዝግበር ዘሎ ጸያፍ ነገር ኣብ ቤተ እግዚአብሔር ይስራሕ ዘሎ ስራሕ እዚ ኩሉ ንኸይንዛረብ ዓቕሚ ሲኢና ኣሎና ካብ ምግባር እውን ኣይተፈለና ካብ ዝንላዕሊ ውርደት የለን ክርስቶስ እዚ ነገር እዚ እንዳርአየ እንዳፈለጠ ብምሕረቱ ግን ተዓጊስና ኣሎ ግን እግዚአብሔር ሓደ መዓልቲ መፅኡ ግን ከምዞም ኣብ ቤተ ምኩራብ ዝነበሩ ብጭጉራፍ ገሪፉ ዝገድፈና እውን ኣይመስለንን እስካዕ መወዳእታ እዩ ክጥፍኣና ምክንያቱ እታ ቤተ እግዚአብሔር እታ ናይ ሓድሽ ኪዳን ቤተ መቅደስ ብደሙ ዝመስረታ ኣምላኽና እግዚአብሔር ኣርኺስና እያ ኣለና ኣርኺስና እያ ኣብታ ቤተ መቅደስ ንንባዓልትና ክንጋጮ ንንባዓልትና ክንዋቃዕ ደም ዝፈሰላ ቤተ መቅደስ ጌርና እያ ኣለና ብዘይካ ደም ክርስቶስ ክፈስሰላ ዘይተኣዘዘት ቤተ መቅደስ ደም ሰባት ደም ንጹሃት እነፍሰላ ስለ ስጋዊ ጥቕሚ እንዳው እንባልዓላ ቤተ መቅደስ ኮይና ኣላ እግዚአብሔር ካብ ዝንላዕሊ ዘሕዝኖ ነገር እንታይ ክህሉ ይኽእል እግዚአብሔር ነታ ሰሎሞን ዝሰርሓ ቤተ መቅደስ ክንድዚ ቅንዓት ካብ ሓዞ እታ ብደሙ ዝመስረታ ደኣ ኸመይ እቲ ዝጠፍእ ሕጊ ዝጠፍእ ስርዓት ነቲ ዝጠፍእ ኣይትንኻ ኣይትቕመስ ኢሉ እግዚአብሔር ቁጣዓ ዘምጽእ ካብ ዝኾነ ነቲ ዝሓልፍ ናይ ኦሪት ሕጊ ናይ ሓዲ ኪዳን ሕጊ ደኣ ኸመይ እግዚአብሔር ዘይቁጣዓላ እዚኣ እታ ዝሐሸትን እታ ዝዓበየትን ሕጊ እግዚአብሔር እያ እታ ናይ ሓድሽ ኪዳን እታ ናይ ሰሎሞን ቤተ መቅደስን ናይ እግዚአብሔር ቤተ መቅደስን ፈጺመን ኣይወዳደራን እታ ናይ ሰሎሞን ቤተ መቅደስ እግዚአብሔር ብረድኤት ዝግለጸላ እያ እታ ናይ ሓድሽ ኪዳን ቤተ መቅደስ ግን እግዚአብሔር ደሙ ዘፍሰሰላ እያ ናተይ እናታትኩም ምን ሰውነት ቤተ መቅደስ እግዚአብሔር እያ እግዚአብሔር ብመንፈስ ዝሓድረላ እግዚአብሔር ኣካሉ ገይሩ ዝግለጸላ
ሰውነትና ቤተ መቅደስ በኃጢአትን በምንዝርናን በክፍአትን በዝሙትን ሁሉ ረኺሳላ ቤተ መቅደስና እግዚአብሔር ሽዑ ነቶም ዝምከሑላ ቤተ መቅደስ አይሁዳውያን እግዚአብሔር አወጊድዋ እዩ እቶም አገልገልቲ ከይተረፈ ንመጨረሻ ጊዜ እግዚአብሔር እታ ቤተ መቅደስ እታ አገልግሎት አሕሊፍዋ እዩ ምክንያቱ ምስላ ዝነበረት አገልግሎት ስለ ዝነበረት ክርስቶስ ግን እታ ቤተ መቅደስ ሰሎሞን ብቅድስ ቤተ ክርስቲያን ብደሙ መስሪትዋ እዩ እቶም አገልገልቲ ፈሪሳውያን እውን ባዕሉ ሊቀ ካህናት ኮይኑ ዝመስረታ አገልገልቲ ናይ ሐዲስ ኪዳን ካህናት ገይሩ ሰይሙ እግዚአብሔር ነታ ቤተ ክርስቲያን እትቅጽለሉ መንገዲ ሂብዋ እዩ ንዙ ከዓ ሐዋርያት ሥራሕ ምዕራፍ 21 ካብ ፈቅዲ 28 እታ ብደሙ ዝመስረታ ቤተ ክርስቲያን ዕላዊ ገይሩሎ ማለት እዩ ሎሚ ግን ክርስቶስ ሎሚ ዘሎና ቤተ መቅደስ ብደሙ ሃኒጹ ዝሃበና ናትና አገልግሎት ህይወት እዩ ግን እግዚአብሔር እንታይ ክብለና ይኽእል ኣብ ሕድሕድና ህይወት ዘሎ እንታይ እዩ ንአገልገልቲ ክንድዚ ካበልና ናትና ህይወት ከመይ ዝበለ እዩ ናትና ቤተ መቅደስ እግዚአብሔር ከመይ ዝበለ እዩ ናብቲ ሰርሐናዮ ቤተ መቅደስ ህንፃ ቅድሚ ምኻድና ናትና ሰውነት ከንታይ ይመስለሎ ኣብ ህይወትና ዘሎ ኣብታ ቤተ መቅደስ እግዚአብሔር ሰውነትና ይስራሕ ዘሎ ጽድቂ ወይስ ኃጢአት ፍቅሪ ወይስ ጽልኢ ሓቂ ወይስ ሓሶት ሓድነት ወይስ ከዓ ምፍልላይ ስርቂ ወይስ ንጹህነት ትሕትና ወይስ ትዕቢት ክህደት ወይስ እምነት እንታይ ዘሎ ኣብ ህይወትና እግዚአብሔር ኣብ ህይወትና ሕማቅ ነገር ዘሎ ነገር ሁሉ ብምሕረቱ ይለውጠልና ኣብ ህይወትና ዘሎ ጉድ ኣብ ህይወትና ዘሎ ቅድስና ባዕልትና ኢና ንፈልጦ ማለት እዩ ስለዚህ ወገናቴ እግዚአብሔር ሎምውን እንተኾነ ንሱ ቤተ መቅደስ ሰውነትና አንጽህና ቀዲስና ኃጢአትና በደልና ሁሉ ቅድመ እግዚአብሔር አውሪድና ንብንስሐ ህይወት ተመሪሕና እቲ ቤተ መቅደስ አርኺስናዮ ዝነበርና ሁሉ እግዚአብሔር ቀድሰልና ቤተ መቅደስ ሰውነትና ኢልና ክንልምኖ ከለና እግዚአብሔር ክምሕረና እዩ ሎሚ ናይ ዓለም ሸፋቶ ይኮነን ዘሸገሩ ናይ ዓለም ሸፋቱስ እንዳዮም ክገብሩ ዝኽእሉ ንስጋና እዮም ክቀትልዋ ዝኽእሉ ሎሚ ናይ ቤተ መቅደስ ሸፋቱ ኮይንና አሎና ሎሚ ናይ እግዚአብሔር ሸፋቱ ኮይንና አሎና ላዕለና ነጸላ ዝተኸደ ውሽጥ ዝተኸደነ ውሽጥና ግን ክፉእ ልቦና ኮይኑ አሎ በአፍና እንዳስሐቅና ብልብና ቀተልቲ ሰባት ኮይንና አሎና ነንበዓልትና ርሕርሕና ዘይብልና ጨካናት ኮይንና አሎና ሎሚ ካብ ቤተ ክህነት እስከ ቤተ መንግስቲ ብሽፍትነትን በዓመፅን ዝተመላአና ኮይንና አሎና እዚ ዘሕዝን ነገር እግዚአብሔር መጽኡ ክርእዮ ከሎ ኣዝዩ ዘሕዝን መንገዲ ኮይኑ እስካዕ መወዳእታ ከይቀስፈናን እስካዕ መወዳእታ እግዚአብሔር እውን ካብ ህይወት ካብቲ ዘድልየና መንግስቱ ከይወግደና ምእንታን እቲ ቤተ መቅደስ ሰውነትና ንጹህ ገይርና ክንመርሕ እግዚአብሔር አምላኽ ይርዳአና ይሐግዘና ኩል ጊዜ እግዚአብሔር እቲ ዘሎና ውሽጣዊ ዓመፅና ሁሉ አወጊድና ናብኡ ክንቀርብ ዝደሊ አምላኽ እዩ እሞ ልምውን እግዚአብሔር ንኹላትና ብምሕረቱ ይልምነና ስለዘሎ ብሓዲስ ኪዳን ዘሎና ብሕልፊ ንሕና እግዚአብሔር አምላኽና ተኣሚንና ሰውነትና ቤተ መቅደስ እግዚአብሔር ምዃኑ ፈሊጥና ሰውነትና እግዚአብሔር ዝግለጸሉ ምዃኑ ተረዲእና ኣብ ሰውነትና ኃጢአት በደል ክንገብር የብልናል ከምኡ ክንገብር ከለና ንባዕልትና ጎዲእና ንእግዚአብሔር አሕዚና ዝሓፀረ ህይወትን ዝዓነወ ህይወትን ኢና ክንነብር እሞ ካብዚ ህይወት ንምውፃእ ከዓኒ ቀልጢፍና እግዚአብሔር እዙይ ኣይፈትዎን እግዚአብሔር ነዙይ ኣይደልዮን እግዚአብሔር ዝኸምዚ ዓይነት ክፉእ ስራሕ ይጽየፎ እዩ ኢልና ብልቢ አሚንና ናብ ህይወትና ክንምለስ ሓደራ ይብለኩም ኣለኹ እዚ ሰሙን እዚ ኣቦና ቅዱስ ያሬድ ከም ዘቐመጠልና ሰሙናዊ መርሃ ግብርና ስለ ቤተ መቅደስ ኢና እንመሃር ማለት እዩ ጽባሕ ድሕሪ ጽባሕ ዘሎ መርሃ ግብርና እውን ስለ ሰውነትና ቤተ መቅደስ እግዚአብሔር ቤተ መቅደስ ኢሉ ጽውዖ ዘሎ ነየናይ አካልና እዩ እግዚአብሔር ከኣበ እዩ ቤተ መቅደስ ኢኹም ኢሉ ጽውዓና ኢልና ሓድስ ኪዳን ዘለዎ ቃላት ኩሉ ኣልዒልና
ክንመሃር ኢና ከም ፍቃድ ኣምላኽና እግዚኣብሔር እንተፈቒዱ እዩ ታድያ እግዚኣብሔር ተዘይረዲኡና ተዘይሓጊዙና ብዘይካ እግዚኣብሔር ካብ ዝደቀስናላ ምትሳእ እውን ኣይንኽእልን ካብታ ዝደቀስናላ ንኽንትስእ መን ይርዳእ እግዚኣብሔር ብነገር ኩሉ ጉድለታትና ሸፊኑ ብውድቀትና ኩሉ እግዚኣብሔር ክብሪ ኮይኑ ንኩላትና ንሰማያዊ ክብሪ ይፀውዓና ንሰማያዊ